ሰላም ጤና ይስጥልን ክቡራንና ክቡራት የኢትዮጵያ ሚዲያ ተከታታዮች የዕለቱን ትኩስ ወቅታዊ ዓለም አቀፍ የፖለቲካ የቢዝነስ የቴክኖሎጂ ሃይማኖታዊ መዝናኛ እና ታሪካዊ ክንውኖችን ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሱ ሰብስክራይብ ማድረጉ እንዳይረሱ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ቪዲዮንም ላይክ እንዲሁም መጋቢ አስተያየቶችን እንዲያስቀምጡልን በማለት ወደ ዋና ጉዳዮች እናልፋለን። ዋና ዜናዎችም ትራምፕ ሆርሙዝን ለመክፈት የሰባት ሀገራት እርዳታ መጠየቁ፣ የዱባይ ዓለም አቀፍ አውሮፕላን ማረፊያ አካባቢ ከባድ ቃጠሎ መነሳቱ፣ በካባኒ ስልጣን መያዝ ላይ ኢራናውያን እየተከፋፈሉ መሆኑን ወደ ዝርዝር ዘገባዎች ስናልፍ የአሜሪካና የእስራኤል ጥምር ከኢራን ጋር የሚያደርገው ጦርነት 16ኛ ቀኑን ሲያስቆጥር አዳዲስና አስፈላጊ መረጃዎች ተሰምተዋል። የአሜሪካ የኢራን አዲሱ ከፍተኛ መሪ ሙታጂብ ካባኒ ያሉበት ቦታ መረጃ ለሚሰሰው $10 ሚሊዮን ሸልማለሁ ብላለች። በተመሳሳይ ጊዜ በቴህራን የታዩ የኢራን ብሔራዊ ጸጥታ ምክር ቤት ኃላፊ አሊ ላርጃኒን እንደተጠቀሰ ይገለጻል። ኢራን በሳውዲ አረቢያ ያሉ የአሜሪካ የጦር አየር መስኮቶች ላይ የሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መምታታቸው ተነግሯል። በጥቃቱም ከ6 በላይ ሰዎች ሰለባ መሆናቸውን የተነገረው። ከጦርነቱ መጀመሪያ ጀምሮ 16 የአሜሪካ ወታደሮች መገደላቸውን፣ 10 በከባድ መቁሰላቸውን እና ከ200 የሚጠጉ ወታደሮችን ቀላል ጉዳት መድረሳቸውን የተገለጸው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ አዲሱ የኢራን መሪ ሙታጂብ ካባኒ በጦርነቱ ውስጥ ተጎድቶ ሊሆን ይችላል ማለታቸውን የሚታወስ ነው። የእስራኤል ጦር በቴህራን ሻሪዝ እና አሃቪዝ በሚገኙ የኢራን የምርትና የማከማቻ ቦታዎች መምታታቸውን አስታውቋል። በኢራን በተፈጸመው የአጸደ ጥቃት ቢያንስ ከ2975 ሰዎች መቁሰላቸውና የእስራኤል ጤና ሚኒስቴር ነው የገለጸው። ፕሬዚዳንት ትራምፕ የፑቲንን መንግስት ለኢራን መረጃ ድጋፍ ሊረዳ እንደሚችል ገልጸው፣ ነገር ግን ሩሲያ ይህን ክስ አስተባብላለች። በተጨማሪም ኢራን በዩናይትድ አረብ ኤሚሬት በሚኖሩ ሰዎች ከአሜሪካ ወታደር ጣቢያ እና ወደቦች አካባቢ እንዲርቁ በክፉኛ አስጠንቅቃለች። እንዲሁም የአሜሪካ መከላከያ ሚኒስቴር ከ2500 የባህር ኃይል ወታደሮች የያዘ ኃይል ወደ መካከለኛው ምስራቅ መላኩን ነው ያስታወቀው። ትራምፕ ሆርሙዝን ለመክፈት የሰባት ሀገራትን እርዳታ ጠየቀ። የዓለም ነዳጅ ገበያ በቀጥታ የሚነካ አዲስ ዜና ተሰምቷል። የአሜሪካ ፕሬዝዳንት ሆርሙዝን በባህር መስመር እንደገና እንዲከፍቱ 7 ሀገራትን እርዳታ ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደገለጹት የሆራይዝን የተባለው አስፈላጊ የነዳጅ ማጓጓዣ መስመር እንደገና እንዲከፈት ከአጋር ሀገራት ጋር ድጋፍ ጠይቀዋል። ይህ መስመር በዓለም ነዳጅ ንግድ ውስጥ በጣም አስፈላጊ መሆኑ ነው የታወቀው። ፕሬዝዳንቱ ከቀናት በፊት አጋሮቻቸው ጋር የነበራቸውን ውይይት ተስፋ ሰጪ እንደነበር ሲገልጹ፣ እነዚህን ሀገራት ወደ ጉዳይ ገብተው የራሳቸውን ግዛት እንዲጠብቁ እንጠይቃለን፣ ምክንያቱም ይህ መስመር ለእነሱ በጣም አስፈላጊ ነው ያሉት። እንዲሁም ይህ ተልዕኮ ብዙ ጥረት የማይጠይቅ መሆኑን ጠቅሰው የኢራን ሚሳኤልና የድሮን አቅም እንደተዳከመም አጠንክረው ተናግረዋል። እርሳቸው እስካሁን ወደ 7 ሀገራት መጠየቃቸው ገልጸው፣ ነገር ግን የትኞቹ ሀገራት በትክክል እንደሚሳተፉ ገና ለመናገር እንደማይቻል ተናግረዋል። እንዲሁም በቻይና በዚህ ጉዳይ የሚያደርጉት ድጋፍ በግልጽ መልኩን ለመግለጽ አልፈቀዱም። በተጨማሪም ከአንዳንድ ሀገራት አዎንታዊ ምላሽ መቀበላቸው ገልጸው፣ አንዳንዶቹ ግን በተልዕኮ መሳተፍ እንደማይፈልጉ ጠቁመዋል። በተጨማሪም ዶናልድ ትራምፕ በኢራን ውስጥ ያለውን መንግስት መቃወም የሚካሄድ ተቃውሞ እንዲጠናከር ነው በድግ ጥሪ ያስተላለፉት። ይህ እንዲህ እንዳለ ትራምፕ አጋሮቹን ሆርሙዝን ካልጠበቁ ኔቶ ከባድ ውጤት ይጠብቀዋል ብለዋል። የዓለም ትልቁ የነዳጅ መስመር ሆራይዝን ሰርጥ ላይ ያለው ውጥረት እንደጨመረ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አጋር ሀገራት በባህር መስመሩን ለመጠበቅ ካልረዱ ለኔቶ በጣም መጥፎ ውጤት እንደሚኖረው ነው ያስጠነቀቁት። ፕሬዝዳንት ዶናልድ ትራምፕ እንደገለጹት በሆራይዝን ሰርጥ ያለው የባህር መስመር ለዓለም ነዳጅ ንግድ እጅግ አስፈላጊ ስለሆነ አጋር ሀገራት በጥበቃው ላይ እንዲሳተፉ ነው ጥሪ ያቀረቡት። እርሳቸው አጋሮቹ በዚህ ጉዳይ ላይ ካልተሳተፉ የኔቶ ደህንነት ሁኔታ በከባድ ችግር ሊገጥመው እንደሚችል ሲጠቁሙ፣ እንዲሁም ይህን መስመር የነዳጅ መጓጓዣ በዓለም ላይ ከፍተኛ ሚና እንዳለው ነው ያስታወቁት። ባለሙያዎች እንደሚሉትም የሆርሙዝ ሰርጥ ያለ ደህንነት ችግር በዓለም የነዳጅ ዋጋ ላይና ዓለም ኢኮኖሚ ላይ ትልቅ ተጽዕኖ ሊያመጣ እንደሚችል ነው ያሳሰቡት። ወደ ሌላ መረጃ ስናልፍ በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የተነሳው ቃጠሎ በቁጥጥር ስር መዋሉ ነው የተገለጸው።
በመካከለኛው ምስራቅ ያለው ውጥረት እየጨመረ ነው። በዱባይ የተነሳ የእሳት አደጋ በቁጥጥር ስር መዋሉ ተገልጿል። ነገር ግን በክልሉ ያለው ግጭት እየተባባሰ መሆኑን የተነገረው የኢራን የመልሶ ጥቃት በቀጠለበት ጊዜ የዩናይትድ ስቴትስ እና እስራኤልን ሀያሎች በኢራን ውስጥ ያሉ ከተሞችን መምታታቸው ጥቃት መፈጸማቸው ተነግሯል። ከተመቱት ከተሞች መካከል ቴህራን፣ አማዲን እና ኢስፋሃን እንደሚገኙ ነው የተገለጸው። በሌላ በኩል እስራኤል ያሉ ከተሞችን በተመላላሽ ጥቃት ጉዳት መድረሳቸው ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደገለጹት ዋሽንግተን ከኢራን ጋር ውይይት እየተካሄደ ነው፣ ነገር ግን ቴህራን ጦርነት ለማቆም እስካሁን ድረስ ዝግጁት እንዳልሆኑ ነው የተናገረው። በተጨማሪም መረጃ ባህራን፣ ኩዌት፣ ኳታር እና ሳውዲ አረቢያ ሰው አልባ አውሮፕላኖችና ሚሳይሎች በመጠለፍ ላይ መሆናቸው ተገልጿል። በዱባይ አቅራቢያ ያለ አውሮፕላን ማረፊያ አካባቢ ወደቀው ድሮን የእሳት አደጋ ባለስልጣኖች የገለጹት። በተጨማሪም በእስራኤል በደቡብ ሊባኖስ ታንኮችና ወታደራዊ ኃይሎች በደንበር ላይ ማሰባሰብ ጀምራለች። በሊባኖስ የሞቱ ሰዎች ቁጥር 850 እንደደረሰ ተገልጿል። ከዚህ ውስጥም ከ100 በላይ የሚሆኑት ህጻናት እንደሆኑ ነው የተነገረ። በመቀጠልም ሙታጂብ ካባኒ ስልጣን መያዝ ላይ ኢራናውያን ተከፋፈሉ። በኢራን ውስጥ አዲስ የፖለቲካ ክስተት ተፈጥሯል። የሙታጂብ ካባኒ ወደ ከፍተኛ መሬት መምጣት ከፍተኛ ክርክርና ክፍፍል እያስከተለ ነው ተብሏል። ሙታጂብ ካባኒ ከዩናይትድ ስቴትስ እና ከኢራን መካከል በተካሄደው ጦርነት የመጀመሪያ ቀን የተገደሉት አባታቸው አሊ ካማኒ ተተኪ ሆነው እንደ አዲስ የኢራን መሪ መሾማቸው ተገልጿል። እሳቸው ከኢስላሚክ ሪቮሉሽን ጋርድ ክሮፕ ወይም IRGC ቅርብ የሆኑ ጠንካራ ፖለቲካዊ ሰው ተብለው ይታወቃሉ። ሹመት ለማክበር አንዳንድ ደጋፊዎች ወደ ጎዳና ወጥተው ድጋፍ አሳይተዋል። ነገር ግን ሌሎች ኢራናውያን ይህ ሹመት በሀገሪቱ ውስጥ ምንም አይነት ለውጥ አያመጣም ብለው እንደሚያምኑ ተናግረዋል። በቴህራን የሚኖሩ በ30 ዓመት ዕድሜ ክልል ውስጥ ያሉ አንድ ነዋሪ በዚህ ስርዓት ውስጥ ቀጭን የለውጥ እድል እንኳን አይታይም ሲሉ ነው ለቢቢሲ የተናገሩት። በመጨረሻም የዓለም ኢኮኖሚ የልብ ትርታ የሆነው የሆራዝሞን ሰርጥ ለምን አስፈለገ? በዓለም ኢኮኖሚ ውስጥ ትልቅ ሚና ያለው የሆራዝሞን ሰርጥ የጂኦፖለቲካ ግጭቶችን ዋና መድረክ ሆኖ ቀጥሏል። ይህ ትንሽ የባህር መስመር የዓለም የነዳጅ ንግድ ላይ እጅግ ትልቅ ተጽዕኖ አለው። የሆራዝሞን የዓለም ነዳጅ ፍላጎት ከ20 በመቶ በላይ የሚያስተናግድ በመሆኑ የዓለም ልብ ትርታ ተብሎ ይጠራል። ይህ የባህር መስመር በኢራን፣ ኦማን እና በዩናይትድ አረብ ኤሚሬት መካከል ይገኛል። በዚህ መስመር አማካኝነት ሳውዲ አረቢያ፣ ኢራን እና ኩዌት ያሉ ታላላቅ የነዳጅ አምራች ሀገራት ምርታቸውን ወደ ቻይና፣ ጃፓን እና ኢንዲያ ይልካሉ። ነገር ግን ወሽመጡ በጣም ጠባብ ነው። ስፋቱ ከ33 ኪሎ ሜትር ብቻ ስለሆነ ለጥቃት በቀላሉ የሚጋለጥ በመሆኑ የክልሉ ደህንነት ስጋት ያበዛል። በአሁኑ ደግሞ ዩናይትድ ስቴትስ እና እስራኤል ከኢራን ጋር ያለው ፍጥጫ እየተባባሰ በመሆኑ የሆራዝሞን ሰርጥ የዓለም ዲፕሎማሲ ዋና ትኩረት መሆኑን ሰነባብቷል። በተጨማሪም ኢራን አካባቢው በፈንጅ ሊያጠር እንደሚችሉ በመግለጽ የክልሉ ስጋት እንደሚበልጥ ነው የተነገረው። ኦርቶፒያ የሁሉም ሚዲያ